እንግዲህ አጅሬን አቶ ዳኒን ይዘን ተመልሰናል። ቤተሰብ የዳኒ ነገር መቼም በቃ ቶርቶ በቃ አልበቃ ብሎናል። ገባችሁ አይደለ? አሁን ደግሞ ብሎ የአብርሃምን ሚስቶች ይዞ መጥቷል። እንግዲህ እዚህ ሹ ላይ እንግዲህ ባለቤት ነኝ ብሎ ግንባር ቀደም ሆኖ እየመጣ ያለው ዳኒ ነው። እንግዲህ ዳኒ አስታርቆ ወይም ደግሞ ፍቅር ሰጥቶ ወይም ደግሞ እነሱ ጋር መልካሙ ነገር አርጎ አናውቀውም። እውነት ለመናገር ዳኒ እውነት የሆነ ነገር አድርጎ ሰላም አወርዶ ምናምን አይተን አናውቅም። ምን አወሻሸል ማለት ነው። ጭራሽ ብሎ እንግዲህ እዚህም ጉዳይ ላይ እንግዲህ የሁለቱን አንድ ላይ መሆን ቡዚ ያስታርቃቸው። አሁን እነሱ አንድ ላይ ናቸውና የሁለቱ አንድ ላይ መሆን ከንክኖት ነው እንጂ አብርሃም ስለ እነሱ አስቦ እንዳለመጣ ያስታውቃል። አጭር እንግዲህ እስኪ የሚናገረውን ነገር እንስማ። ምነው ምክንያት ምንድነው እያደረጋችሁ ማለት ማወቅ የምፈልገው ነገር አለ። ምንድነው እየተፈጠረ ያለው ነገር? አሁን ትናንት ለምን ታረቃችሁ አለ። ምንድነው እየተፈጠረ ያለው ነገር? ለምን ታረቃችሁ እኮ ነው የሚመስለው። አይዳኒ እዚህ ነው እንጣፋና ለምን ጣፋን ዜሪች ያሰርክሻችሁ? ለምን ታረቁ እኮ ነው። አንድ እዛ ሳይሆን ሶስት በጣም በፊት እኮ ነው ታረቁ። እዚህ ነው እንጣፋና ለምን ጣፋን አይነት ሰው ሰላም ሲሆን የማይፈልግ ሰው ማን ካላችሁኝ ዳኒ ነው፣ ሌላ ማንም አይደለም። ሰው ሰላም ሲሆን ሰው እንዲረጋጋ የማይፈልግ ሰው ዳኒ ነው። አሁን ጭራሽ ቡዜነች ያስታረቃችሁ ምናምን ብሎ ነገር ሊበላ አብከንክኖታል። እሺ ደስ ይላል። ምክንያቱም አንዳንዴ የጠላት ለኔ ወዳጄ ነው እንደሚባለው ጀስ ምናልባት የሆነ ነገር አንድ ላይ አርጋችሁ ተጽዕኖ መፍጠር ትችላላችሁ ብዬ አስባለሁ። እኔ ዛሬ የጠሯችሁ ዋነኛው ምክንያት ምንድነው እያደረጋችሁ ያላችሁት? ማለት ማወቅ የምፈልገው ነገር አለ። ምንድነው እየተፈጠረ ያለው ነገር? አሁን ትናንት ያደረጋችሁት ነገር ልክ ነው ወይ? ገባችሁ? እዛ ጋር ቆማችሁ ለድርድር መቅረባችሁ አግባብ አይደለም። ገባሽ አይደለም? እኔ ይቅርታ አድርጉልኝና ማለት ነው ጉንፋን ሊይዘኝ ነው መሰለኝ እየከረከረኝ ነውና ቤተሰብ እኔ ይቅርታ አድርጉልኝና እኔ የዳኒ አይደለም የሚገርመኝ፣ የዳኒ ሳይሆን የሚገርመኝ የሁለቱ ጉዳይ በጣም ይገርመኛል። እኔ የእውነት የዳኒ ሳይሆን እኔ የሁለቱ ጉዳይ በጣም ይገርመኛል። እኔ ሩታን የምናውቃት ፐርሰናሊቲ አለ፣ ኤርሚላን የምናውቅበት ፐርሰናሊቲ አለ። ብዙ ጠንካራ ጎን አለሽና እዛ ጋር ቆመሽ ከፍቅር ጋር አብርሃም መልሽልኝ ምናምን ትናንትና በነበረው ነገር ከኤርሚላ ጋር ነበር። አሁን ደግሞ ሁለታችሁም ደግሞ አንድ ላይ ሆናችሁ አብርሃምን ስጪኝ የሚል ተትርክ ውስጥ ነው የገባችሁት። ገባችሁ አይደለ? ቆማችሁ ለድርድር መቅረቡ በራሱ ልክ አይደለም። ምክንያቱም ጀንተል ለብትሉና ራሳችሁ ነገር አድርጋችሁ ብታስቡ ምናልባት ልጁን ወደ ራስ አሁን ጥሩ ጨዋታ መጣ። እኛ ማስቀድመን ስንናገር የነበረው ትንሽ ለሴትነታችሁ ክብር ይኑራችሁ፣ እናንተ ራሳችሁን ካስከበራችሁ ራሱ ይመጣል ብለን ስንናገር የነበረው ይሄንኑ ነበረ እና እነሱ ያን ነገር ቫልዩ አልሰጡትም። እውነት ለመናገር ያን ነገር ቫልዩ ስላልሰጡት እናንተ ስላላሉት የዳኒ መጫዎች የአብርሃም መቀለጃ ሆነዋል። ስለዚህ ከነሱ እንድትለያየው እንትን ጠርቷታል፣ ፍቅርን ጠርቷት ከፍቅር ጋር ነው ያለውና ለራሳችሁ ክብር ይኖራችሁ አንድ ነገር ነው። ግን ዳኒን ማን ነው ሹምሻሪ መሳብ ሀሳብ ይኖራል እንጂ አሁን ባለቀሳችሁ ነው በተለማመጣችሁት ቁጥር ልጁ በጣም እየኮራና የማይሆን ውሳኔ ውስጥ እየገባ ነው ያለው። በዚህ ላይ እናንተ ምን ሀሳብ አላችሁ? ምን አስባችሁ ነው? ያው ማለት እንደዚህ አይነት ነገሮች ውስጥ የገባ ነው ዳኒ። አንደኛ ነገር በምክንያት ነው ማለት ደስ ሲለኝ ግትህትናችሁ የእውነት ሩታ ለአብርሃም ያን ዳኒ ያ ነገር ሁሉ አደርጓት ከእንደዛ አደርጓት። ግን አሁን ዳኒ እያለች በግልጸኝነት ስታወራው ውስጣቸው ቂም እንደሌለ ቂም እንደማይዙ ነገር ግን ከነሱ ጀርባ ያሉት ተመልካችና ኦዲየንሱ ግን መጥረቢያ እስከ መማዘዝ ይደርሳል። ላይቭ ላይ ይሰዳደባል፣ ላይቭ ላይ ይረጋገጣሉ። የእውነት እኔ በጣም ነው የሚገርመኝ እነሱ እንደዚህ ሆነው ተስማምተው በብልሃት በብልጠት ነገሮችን ግራና ቀኝ በመመልከት እንትን እያሉ እነሱ ግን ኧረ በስመ አብ በጣም ነው የታዘብኩት ይሄን ነገር ማለት ነው በጣም እና እኔ እንጃ እኔ ደጉን ቀን ያንጣላቸው እንጂ ያላቸው ትህትና እናንተን ግን ሳላደንቅ አላልፍ።
ቂም ውስጣቸው አይዙ። ዛሬም ወይነ ነገር እንዲህ ተበድለው ተደዋውሎ ተቀጣጥረው ፊት ለፊት እንደ ሰው ልጅ ያወራሉና ይሄ ነገራቸውን በጣም አፕሪሺየት ነው የማደርገው እኔ በጣም ለመሆን ወይም ደግሞ በቃ እሱን ለመርዳት ስሞክር ሌላ መስመር ሄደ። አሁንም ፍቅር መጣች። እኔ ፍቅርን ማላቃትም የመጀመሪያ ቀን ነው ያስተዋወቀን። አዛ ታይም ደግሞ ያው ከዛ በፊት እኔ ቡዜ ከሩታ ጋር ስላስተራቀችን ሄደን ያየነው ነገር እንግዲህ ያው አንተም እንደምታየው ነው። ሌላ ምንም የተፈጠረ ነገር የለም። እንግዲህ ዳኒ እንዳለችው ነው ማለት እኛ ከሚያሳየን ነገር አንጻር ነው ገባ ተግባሩና አነጋገሩ ሩታ ስንት ነገር እኔ እኮ የአብርሃም ልመናት እዚህ ይለኛል። የሆነ ትዳራችንን ተይ እንምራ፣ ተይ ልጃችንን አብረን እናሳድግ፣ ተይ እንዲናርክ ሲል የነበረው ይሄ ነገር እንዳይመጣ ነበር። ይሄ ነገር ተጽዕኖ እንዳያሳድር ነበር። በጣም ተደጋጋሚ ጊዜ እንደዛ ሲለምን እንድትረዳው ሲያደርግ የነበረውና ያው ሁላ ሳይሆን ቀርቶ አሁን ላይ እዚህ ደረጃ መድረሱ ትንሽ ግራ ያጋባል። እውነት ለመናገር በጣም ግራ ያጋባል። በጊዜው ብዙ ነገሮች መስተካከልና በጊዜው ብዙ ነገሮች ሶልቭ መደረግ ይችሉ ነበር ሩታ። አሁን እንደዚህ ሁኔታ ውስጥ ሞደካ ባልወደቀ እሷም በራሷ መንገድ እኔም በራሴ መንገድ ከሱ ጋር የተቆራኘንበት ነገር አለ። ነገ ላይ ህይወታችን ከአንዳችን ጋር ወስኖ ቢኖር ሁለታችንም እንወስናለን ብዬ አስባለሁ። ገባ እንዴት ነው አሁን የተረዳሁት ነገር ኢቭን ከሷ ጋር ሆኖ ራሱ ምንም ወስኖ ቆርጦ ምናምን ከኔ የሚርቅበት አጋጣሚዎች ሞመንቶች አያየሁኝ አልነበረም ማለት አው እኛ ቪዲዮ ላይ ሳናይ እንግዲህ ቤት እየመጣ ምናምን እንግዲህ ላንቺ ፊት እየሰጠሽ ያየነው ነገር ትንሽ ግራ የሚያጋባ ነገር ነው እንደ እውነቱ ከሆነ ማለት ነው። በአንቺ በኩልም አንዳንድ ችግሮች ሊፈጠሩ አንዳንድ ችግሮች ሊኖሩ ይችላሉ እና እኔ በመነጋገር አምናለሁ። አብርሃም በቃ እንቅጩን በቃ ፍላጎት የለኝም ከሁለታችሁም ጋር ካለ የሁለታችሁን የራሳችሁን ህይወት መስመር ብትኖሩ ለእናንተ በጣም አሪፍ ነውና ያው ቅድም ይሄ መቼም ከዳኒ ወጣ ዳኒም የተናገረው ነገር ሰምታችኋል። ከዳኒ ይወጣል ብዬ የማላስበው ነገር ነው። ለእናንተ ለራሳችሁን ስታከብሩ ሲያከብራችኋል ያለው እንደስ ይለናል። ወይም ደግሞ ከሁለት አንዳችን ሁለታችሁ ይዞ እንዲቀጥል ነው ሩታ እንደዛ አይደለም። ቆይ እዚህም እዛም ጋር እዚህኛውም ወንድ ጋር እዛኛውም ወንድ ጋር መለጣጠፍ ምናምን መሯሯጡ አቅቶን አይደለም። ግን ደግሞ በቃ ሴቶች ነን ገባ እንዴት ነው የመጀመሪያ ህይወታችን ተስተካክሎ ቢቀጥልልን ደስ ይለናል። ወይም ደግሞ ከሁለት አንዳችን ሁለታችሁ ይዞ እንዲቀጥል ነው ሩታ በቃ ሴቶች ነን ገባ እንዴት ነው የመጀመሪያ ህይወታችን ተስተካክሎ ቢቀጥልልን ደስ ይለናል። ወይም ደግሞ ከሁለት አንዳችን ሁለታችሁ ይዞ እንዲቀጥል ነው ሩታ እንደዛ አይደለም። አይ ስምምነት ካረጋችሁ ዳኒ በእግዚአብሔር አይደለም ተስማምታችሁ ልቀጥሉ ነው ያቻገ በቃ ያላቸው እንትን እኔ በጣም ይገርመኛል። የእውነት እንዴት እንድሮ ሴት እኮ እሳት ነው። እላዩ ላይ ቂም ላደረገበት ሰው ለመበቀል ነው የሚያስበው። አይደለም ማሳብ ያለቻለችው ነገር አልተረዳህም። የሁለታችንም ትክክል አሁን እያደረገ ያለው ነገር ትክክለኛ አግባብ ወይም ደግሞ አዲስ ፍቅረኛ ይዣለሁ መጣው እኮ አላችሁ። አዲስ ፍቅረኛ ያምጣ እንጂ እርግጠኛ አይደለንም በፍቅር ቢሆን ገባ ምክንያቱም ነው የምሬን ነው ማለት እኔ እንደዛ ነው እየተሰማኝ ያለው። ገና አሁንም እኮ እየተከራከራችሁለት ነው እኮ ያላችሁት እየተከራከራችሁለት ነው። ልጁ ውሸቱን ነው እኔ ላይ ጨክኖ አይደለም። እሺ ዳኒ እንደዚህ አይነት ነገር እያሳየን እሺ ምን እንበል ማለት አይ አንተም ዳኒ ቆም ብለህ ነገሩን ስላላሰብከው ነው እየቀለደባችሁ ነው። እኮ ከዳኒ ቁም ነገር የምታውቁት ነገር እኮ ነው የሚገርመኝ። እየቀለደባችሁ እኮ ነው። በእኛ ቦታ ብትሆን ሪሊ በእርግጠኝነት እንደዛ ነው ሊሰማ። ቆይ እኔ በእናንተ ቦታ ልሆን አልችልም። ስሚኝ ሩታ አሁን ለአንቺ ተመሳሳይ ነገር እንደሚነግርሽ እያመንሽ ለእሷም ተመሳሳይ ነገር እንደሚነግራት እያወቅሽ አሁንም አብርሃምን የሆነ ነገር ልጁ ለይቶለታል። በቃ ልጁ ለይቶለታል። አሁን እሱ ሶስተኛና አራተኛ መንገድ እየሄደ ስለሆነ የሆነ የሚያሳየኝ ነገር አለ ወይ? በቃ ተስፋ መውቀጥ የለብኝም። ነገ ላይ የሆነ ነገር ከሱ ጋር የተሻለ ቦታ የሆነ የሚያሳየኝ ነገር አለ። ሶስተኛ ሚስት አምጥተው ለእናንተ ለወደ የሚያሳየኝ ነገር አለ። ትንሽ ከባድ ነው። እንግዲህ እስኪ አብርሃም እንግዲህ ፕሮግራም አድርገህ እንደሚበቃ ራስን ማድረግ አለብህ ብዬ ነው የማስበው። ሰላም የሚወርደው በዛ አይነት ነገር ነው እንጂ አሁን ፍቅር ተጨምራለች ሌላ ነገር ነው። ስለዚህ ራስን እንደሚበቃ ብታረግ በጣም በጣም ጥሩ ነው ብዬ አስባለሁ። ሱራዛ ሀበሻ ነበርኩ። ይበቃል የዛሬው። ደህና ሁኑ። በዳኒ ትንሽ ፈታ ብለናል የዛሬው።